በተበላ ላይ ግቢና ይሄን መከራ ያዥ ብሎኝ ነው እግዚአብሔር ያስቀመጠኝ። እኔም የእሱን ቤተሰብ ተጠርቶ ለማስተዋወቅ በክርስትና ላይ ነበር ሀሳባችን የነበር። እሱን ነሐሴ 9 ላይ ሞተ። መስከረም 25 ነው የወለድኩኝ ማለት በወር ልዩነት ማለት በሽጉጥ ነው የገደለው። እሱም ተኩሷል፣ ያም ሽጉጥ እንዳልሰሙ ሆነ ሁሉም ቤተሰቦችም። ያን ነገር ተቋቁሜ ግን ልጄን አሳድጌያለሁ። ያን ሁላ ብርታት ኖረኝ እንደዛ አሳድጌ ልጄ እንዲህ መሆን ደግሞ ያሳዝነኛል ነው። ሆድሽ ውስጥ ነው ያለ መቼ ወለድሽ ተባልኩ። ሰራተኛ መቼ ሚስት ሆነ ተባልኩ። ግን ሁሉም በእጅ ይበልጡ የነሱ ዘር ነው ይዤ ያለሁት ብዬ ሄድኩኝ። ቤታቸው አንኳኩች። ትዳሬ ነው ሀብቴ ነው ንብረቴ ነው የምትል ከሆነ የዛን ሰዓት መምጣት አልነበረባቸው። ምንጭ ሴት ሮብ ማታ ሌሊት ሙሉ ስንጠብቀው አደረን፣ ሳይመጣ ቀረ። ከዛ ሐሙስ 11 ሰዓት ላይ መጥቶ ሞተልሽ እኮ ብሎ መጣ እየጮሁ ምናምን መጣ። እኔ ወደ ሆስፒታል ሄድኩኝ። ከዛ አርብ ቀን ነው የተቀበረ ማለት ነው። ሆስፒታል ነው ያለሁት። ከሆስፒታል በመኪና ነው ይዞ የሚሄድ ያለው ወደ ቀብሩ ማለት ነው። ከወለድኩኝ በኋላ ይመስለኛል ገና 12ም አልሞላም መጣች። ከቤቱ ውጭ አሉኝ። ጋር እዚህ ፍርድ ቤት መጥቶ ለፍርድ ቤት ከምንከራተት ልጄን እየተውኩኝ ከምንከራተት ውሰጂው አልኳት። ውሰጂው በቃ። እግዚአብሔር ግን ከኔ ጋር ነበር። እኔ ጥቁር ለብሼ በየፍርድ ቤት በየፖሊስ ጣቢያ ስንከራተት እግዚአብሔር ግን ከኔ ጋር ነበር ሁሌ ማለት ነው። ዱርዬ ነው ያውቃለሁ። ሊመታኝ ተገዝቶ መጥቶ ወይ ስታሳዝኝ፣ እኔ እኮ ሌላ ነገር ያሰብኩት ነበር፣ በቃ ስታሳዝኝ ብሎ ነበር የተመለሰ። መጥቶ ከውጭ ሰምቶ ነው ሰው ሲያወራ ጓደኞች ምናምን ነገር ሰማና ትምህርት ቤት ላይ የኔ አባት እንዴት ነው የሞተው? በምንድን ነው የሞተው? ማን ነው ግን የገደለው? እንዴት ነው ያደረገው? ማንበብ ሲጀምር እንባ ነው የሚለኝ። እኔ ተይኝ አላነብም አልማርም ይጨንቀኛል እዛ ስቀመጥ ይላል ማለት ነው። አሁን አምኖበት ለሕክምና ለጸበል ቢነሳሳ ለሱ ጥሩ ነበረ ገባ። ግን አላመነበትም። እኔ ደህና ነኝ ጤነኛ ነኝ ስራ ባገኝ ደህና ነገር ባገኝ እኮ ደህና ሆናለሁ ይላል። ስለዚህ እኔ ከአቅሜ በላይ ሆነው የሚያደርጋቸው ነገሮች ሁሉ ያስፈራሉ። አባት ቢኖር የት በደረሰ ነበር፣ የት በሆነ ነበር። ሁሉም በሱ ነው ያለፉት፣ ሁሉም በሱ ነው ያለፈላቸው፣ ሁሉም በሱ ነው የተማሩት። እንዴት አረግሽ? ምን ላይ ደረሰ? እንዲህ ታሞ ሰምተናል እኮ እንዲሆን እኮ ማንም እንኳን ያለ ነገር የለም። ግን ያው ነው የልጄ መዳን ብቻ ነው የምፈልገው። እግዚአብሔር ፈቅዶ ድኖልኝ ሰው ሆኖ ከሰው እኩል ሆኖ ማየት እንፈልጋለሁ። እነሱ ጠልተውኝ የለም እንዴት ብዬ ነው የምቀርበው ወደ እነሱ ይላል። እነሱ አይፈልጉኛል አይደለም እንዴት ነው እንደዛ የማደርገው? ምን አለበት ቢደውልኝ እንኳን ይላል። እናንተ ስራ ላይና ትምህርት ላይ አቢቲግ እንደዚህ ሆነ ያሳዝናችሁም እላለሁ ሁሌ ማለት ነውና ከቤት አይወጣም። ዘመድ ሲመጣም አይፈልግም፣ ይፈራል። ለኔ ህመም ናቸው። 24 ሰዓት ቤት ውስጥ 24 ሰዓት ምን ይሁን ልክ የሱን ድምጽ የሱን ትንፋሽ አዳምጣለሁ። ይሆን ነገር አድርጎ ይሆን ነገር ሆነ ይሆን እላለሁ። አስሬ ቢደውሉለት በቃ መውሰድ እግዚአብሔር የፈቀደው ነው አልኩ። እግዚአብሔር ማሽ እንኳን ራስ መጣ ብሎ ጠፍተዋል። ለነሱም አባት ለኔም ባላጥቻለሁ። ተንከራትቼም ልጄ ማሳደጊያለሁ። የኔና የልጄን መሰቃየት እነሱ ደስ ብሏቸው ነው አለ እንጂ አላውቅም። ስንጫወት ልጅሽ አሁን እንግዲህ አድጓል አይደለም? 10 ምናምን አመት ሆኖታል። 24 አመት ሆኖ አሁን የስነ ልቦና ችግር አለበት። እንግዲህ እንደነገርሽኝ ከሆነ የሆነ ሰዓት ላይ እንግዲህ እህታችን ወንድማችን ነህ እንወስዳለን ብለውት እንደነበርና ኤክስፔክት አድርጎ ሚስማች ያደረገ ኤክስፔክቴሽን ገጥሞት እንደሆነ ነው። ምንድነው የገጠመው? መቼ ነው የመጡት? ከዛ በኋላ መቼ መተው አግኝተውት ነው? 9ኛ ክፍል ያለ መጣች። በፌስቡክ አፈላለኳት። እዚህ ያሉ እኛ ጎረቤት ናቸው እዚህ ያለ ዘመዶቹና ስልክ ሊሰጡን አልቻሉም። አድሬሳቸው ሊሰጡን አልቻሉም። ያው አንዴ ተበጣብጠን የለም ሁሉ ቤት እንዳይደርሱ ተብሎ እስከ ማገድ ድረስ ተደርሷል። በቃ ብዙ ነገር ስለደረሰ ማለት ነው የዛን ጊዜ። ከዛ በኋላ በፌስቡክ ፈለኳት። እሷ በቃ ማርታ ማአሾ በሚለው በፌስቡክ ፈለኳት። አጋጣሚ ማርታ ማአሾ የሚለው መጣልኝ ማለት ነው። አገኘኋት። በቃ ተቀያየርን፣ ተጻጻፈን፣ ተነጋገርን። ደወለች። በቃ እኔ ነኝ እንዳለኝ ወንድም እኮ አውቃለሁ እመጣለሁ፣ ኦገስት ላይ እመጣለሁ ጠብቁናል። በዛ ባለች ሰዓት ላይ መጣች ማለት ነው። መጣች። አቢቲ ማጂክ ትምህርት ቤት ነበር ማስተምሮ ነበር። ማጂክ ትምህርት ቤት ወደ እንትን ጋር ያለው ወደ ሾላ ጋር ያለው እሱ ጋር ነበር የሚማረው። ከዛ ስታይ የዛን ሰዓት 9ኛ ክፍል ይመስለኛል ባለሰዓት የነበረው። ከዛ መጣች።
ሁሉም ነገር ስታዩ ንግግሩን እንግሊዘኛ አላወራትም ከሷ ጋር ሆኖ አንድ ይፈራል በተፈጥሮ ፈሪ ነው ሲጀመር ማለት ነው ድፍር ብሎ ሰው ማውራት ነው አይችልም ከዛ እኮ እንግሊዘኛ ማልቻለም በሱ እድሜ እኮ ብዙ ነገር ማወቅ ነበረባቸው ስለዚህ ኢንተርናሽናል ስኩል አስተምሪው ብዙ ነገር መሆን አለበት ማግኘት አለበት እኔ ራሴ አግዘዋለሁ እንዲማር ጠይቂና ምን ያህል እንደሆነ ጠይቂ ብዙ ነገር ቃል ገባችለት የዛን ጊዜ ማለት መጣልሽ ቤታችን ያልከ አንድ አክስታቸው የምትባል ከሷ ጋር መጣች እሷ ማለት መጀመሪያ ማሾ ይዞ መጥቶ ያስተዋወቀሽ ማለት ነች ታላቋ የሷ ታላቅ ነች የሷን ታላቅ ዊንታ ናት እኔን ያወቀች መታያየችን የሷ ታላቅ ማርታ የምትባል ነው መታ የጠየቀችን ለኔ ማለት ነው መታ ያው እሱን በቃ ቃል አስገባች ከሱ ጋር ፎቶ ተነሳ በፌስቡክ ነው የላከችልን ነበር አብሮ የተነሱት ፎቶ ግን ላገኘውም አልቻልኩም ከዛ በኋላ እኔ እንዴት እንደጠፋም አላቅም በምን አካውንት እንደገባው አልመጣልኝም እንጂ ከዛ ይሄንን ፎቶዋን አየሽው ምናምን ብላ ላከችው እዛ ከሄደች በኋላ ግን የዛን ቀን እንትን ቃል ገብታለች ትምርት ይማር ኢንተርናሽናል ስኩል መማር አለበት እና ነገ ጠይቄ ነገ መልስ ስጭኝ አለችኝ ለነገ ቀጥራኝ እኔ ደግሞ ሁሉም ጠይቄ ጨርሼ ወደ 10 ሰዓት ወይም 9 ሰዓት ነው ደወልኩላት ስደውል ስልኩ አይሰራም የዛን ሰዓት ላይ ግን መታያለሽ ግን እዛ ያሉ ዘመዶች እዚህ እኮ አሉ ዘመዶች አታቂያቸዋለሽ ምናምን አልኳት አላቃቸውም እስታሳይ በስም አቃለው አለችኝ እጃት ገባ ወደ እነሱ ጎረቤቶች ጋር ማለት ጎረቤቶች ናቸው የሱ ዘመድ የማሽ ዘመዶች ናቸው ከዛ እጃት ገባው ትንሽ ቆያለሁ ብላ እኔ ተቻቸው ወጣው እኔ ማለት ነው እዛ በቃ ተቻቸው ወጣው ለነገ ቀጠሮ ይዘናል በቃ እኔ ልደውል ምናምን ብዬ እነሱ እንግሊዘኛ ያቃሉ አላቅም አስቴር ሳትሆን ደግሞ ታቃለሽ አስቴር ግን የሆነ በቃ ሲወራብ ሲነገርብ የሆነ ሼም በመያዝ ተቻቸው ወጣው እኔ በቃ እናንተ ተጫወታው አውሩ በቃ እኔ ያን ነገር ልጠይቅ ያልሽ ነገር ልጠይቅና ብዬ ተቻቸው ወጣው 9 ሰዓት ወይ 10 ሰዓት ነበር ይመስለኝ ከሰዓት የመጣችው ከዛ በማግስቱ ስደውል ስልኩ አይሰራም ስልኩ ያን የሰጠችን ስልክ የኢትዮጵያ ስልክ ነው ከዛ በተደጋጋሚ ስደውል አነሳው የሆነ ልጅ እኔ ኮራይዳቸው ነኝ እኔ አላቀም እሷ የለችም ወደ ደብረ ዘይት ነው ናዝሬት ሄዳለሽ እና ነገ ደውይ ይለኛል እንደገና በማግስቱ ደውልኩኝ በቃ የለችም እኮ ሄደች እኮ እሷ አለኝ እንደገና ማለት ነው እንዴት እንደዚህ ብላኝ ነበር እና ታዲያ አላቀም እኔ ማቆ ነገር የለም እኔ ይሄ የኔ ስልክ ተከራይተውት ነው ስለዚህ ሄዳለች ተመለሳ ወደ ነበረችበት ይለኛል በቃ አዝናለሁ በቃ በጣም አዘንኩኝ ፕሮሰስ ግን ጀምሪ ብላኛለች ገባህ አይደለም ስለዚህ ምናልባት እንትን ሳይላ ስለሆነ ስለዚህ ፕሮሰስ ልጀምር በሚለው ጀመርኩኝ ኤምባሲ ተገባ ተጨረሰ አስበው እንግዲህ ልክ እሷ ተስፋ ስትሰጠኝ እችላለሁ እንዴ በሚለው ነገር ገባው ኤምባሲ ስገባ ብር ተከፈለ ጨረስን በቃ የመጨረሻውን ወደ እነሱ ስልክ ተደወለ የሆነ ስልክም ሰጣይ ነበር በፌስቡክ ማስተዋወሰው ወደ እሷ ስልክ ተደወለ አይነሳም ያ ስልክ እዛ ጋር ያለው ህክምናና እዚህ ጋር ያለው ህክምና ዲኤንኤ ለመስጠት አንድ ላይ ቁጥር እንድንሰጣችሁ ብሎ ነው የሚደውል ያለው አሜሪካዊ እንትን ኤምባሲ ማለት ነው ሲደውል አይነሳም ያ ስልክ በቃ እንግዲህ ያለን አማራጭ እሷ እስከምትደውል ጠብቂ ምንም ማድረግ አንችልም ከዛ በቃ ያ ብር ተከፈለ አለቀ በቃ ምንም ነገር መፍትሄ ሳይኖረው ቀረ ማለት ነው እንደገና ከአመት ይሁን ከ2 አመት ይሁን መልሶ በሰው ላከች እሷ በሰው የላከችው ባዳ አይደሉም የማአሾ የዘመዶች ናቸው የማአሾ የእህቱ ልጅ ከነ ባሏ ከነ ልጆቿ መጣች ኢትዮጵያ ውስጥ እንደገና ከዛ ደወለችልን ሄድን ልጅን ይዘሽው ነይ ማርታ ስልክ ሰጥታን ነውና ያለው ዶክመንትም ካለ ይዘሽ ነይ አቢቲም ይዘሽው ነይ ተባልኩኝ ይዤው ሄድኩኝ እኔ ከዛ ይዤው ሲሄድ አብረን ሄድን ለምንድን ነው ምን ሄደው አይ በቃ ከዚህ በፊት ማርታ እንደዚህ ብለሃል ነበር አሁንም ያለው ዶክመንት ይዘሽ ነይ ያለች የግደየ ልጅ ናት የመጣችው የግደየ ማለት የማአሾ እህት ናት እና የሱ ልጅ ናት የመጣች ከነ ልጅዋና ና በቃ እንተዋወቅ ይዤው ሄድኩኝ እዛ መሸን በቃ ደስ አለውስም ቤተሰብ ስላገኘ የሱ የልጅ የሱ የዘመዶች ልጆችም የሱ እኩያ ሲሆኑ ሲያይ ራሱ ደስ አለ በቃ ሲጫወቱ አለ ከነሱ ጋር መሸን ከዛ ያለው ዶክመንት ስጭኛለችን ያለው የልደት ካርዱ
የትምህርት ሰርቲፊኬት ምናምን ኮፒ አድርጌ ሰጠኋቸው። ለማን የማአሾ የእህቱ ልጆች ከነባሏ ከነ ልጆቿ ማለት ነው። ባሏ ብዙ አወራኝ። በቃ ችግር የለውም ማርታም ከዚህ በፊት ስላልተሳካላት ነው ዝም ያለች። አሁን ግን የራሷ ነገር ይዛለች፣ የራሷ ስራ ይዛለች፣ የራሷ ቤትም ይዛለች እና አሁን እጨርስለታለሁ ይዘህና ዶክመንት ተብዬ ነው አለኝ። የሷ የገኒ የምትባለው ባሏ ማለት የግደዬ ልጆች። ከዛ በቃ እሺ ብዬ ሰጠሁት። ሰጥተናቸው ወደ ቤታችን ኢሜይላቸው፣ አድሬሳቸው፣ የስልክ የቤታቸው ቁጥር ሁሉ ሰጡኝ ማለት ነው። ከዛ በዛ በኢሜይል እንደገና ድጋሚ ኤምባሲ ተጀመረ። ያው ጀምሪና ከዛ ያሉ ዶክመንት በዚህ ላኪልኝ ብሎኛል። አዲሱ ሰጥቶኛል ይሄን ሰውዬ ከሷ ጋር ያች መታያለች ማርታ። ግን የዛን ጊዜ በቪዲዮ ኮል ከታላቅ ወንድም ጋር አውርተናል። ከአቢቲ ጋር አውርተዋል፣ ከኔ ጋር አውርተናል። በቃ ችግር የለውም ደግሞ እኮ መልኩ ለሱ ነው የሚመስለው እኮ በጣም የሚያምር ነው ምናምን ብሎ በቃ የደስ ሰጡን። በቃ አውርተን በቪዲዮ ኮል ማለት ማርታ የመጣችበት ጊዜ ነው የምልህ ያለው ወደ ኋላ እና ከዛ እነዚህም መጡ። ስልካቸው፣ አድሬሳቸው ሁሉም ነገር ሰጡን። እኛም ዶክመንት ሰጠናቸው ይዘው ሄዱ። ከዛ ድጋሚ ኤምባሲ ተጀመረ። በቃ እንደገና ድጋሚ ስልካቸው ዘጉ። ኢሜይል ብንጽፍላቸው አይመልሱም። ስልክ ቢደወል ሜሴጅ አስቀምጦ ነው የሚለው። ምንም ነገር መልስ የለም ማለት ነው። ለ2 ወር ያህል ተመላለስኩኝ። ኤምባሲም ራሱ ጊዜ ሰጠኝ ማለት ነው። ከዚህ በፊት ጀምረሽ ነበር አሁንም ጀምረሻል፣ ምንድነው ምትችይ ከሆነ ሳምፕል ከመቃብሩ አውጥተሽ ማድረግ ትችያለሽ፣ ካልሆነ ግን ማለት የሚቻል ከሆነ እንደዚህ 2 አማራጭ ሰጡኝ ማለት ነው። ወይም እህት ካለው ወይም ወንድም ካለው የእናት አባት ይሆነ ማለት ነው ዲኤንኤ ለመስጠት የሱ መሆን ልጅ ለማወቅ ማለት ነው። የሚቻል ከሆነ እንደዛ፣ ማይቻል ከሆነ ደግሞ 3 ምርጫ ሰጡኝ። እሷ እሺ ካለች ማርታ ልጆቹ የአባቱ ልጆች እሺ ካሉ በእንደዚህ፣ እሺ ካላሉ እነሱ ደግሞ የሳምፕል ከመቃብሩ አውጥተሽ እንደዚህ ፕሮሰስ ተደርጎ እንዲህ ተደርጎ ብሎ ያስረዱኛል። ካልሆነ እህት ወንድም የአባቴ እናት ይሆን ይሉኛል። ከዛ ምንም ከ3 ነገሮች ምንም ማድረግ አልቻልኩም ማለት ነው። ከዛ አንድ አለችው እህቱ የእናተኛ አባቱ ልጅ ክፍለ ሀገር አለች። ወደ እሷ ደወልኩኝ። እሷ አንዳቸው ስልክ የሷን አድሬስ ሰጥተውኝ ነው ደወልኩኝ። እሷም ከብዙ ጊዜ በኋላ እሻለች ማለት ነው። ከብዙ ጥረት በኋላ እሻለች። መጀመሪያ ብዙ አንገራገራ ከዛ አይ ችግር የለውም እኮ እንደዚህ እኮ ነው ብሎ ልጆችን ሲያስረዷት እሻለች። ከዛ እንደዚህ እህቱ እሺ ብላኛለችና በቃ መቼ ነው ቀጠሮኝ ብዬ ኤምባሲ በመሄድበት ሰዓት ላይ የእህቱ ከመጣ 78% ወይ 70% ነው የሚሆነው። ስለዚህ ከዛ በላይ ደግሞ ሌላ ዶክመንት ማምጣት አለብሽ አሉኝ ማለት ነው። ከዛ በላይ ደግሞ በእጅ ያለው ሁሉም ሰጠኋቸው። እዛ ያለ ደግሞ የሚተባበረኝ ሰው ጠፋ። የመኪና ልብሬ ወይም ቤት የገዛበት ምናምን ነገር ጠየቁኝ። እኔ የማውቀው ነገር የለም። ይሄም ራሱ ስላስጀመረችኝ ነው እንጂ እኔ ባቅ ኖሮ እንደዚህ አይነት ባቅ ኖሮ ድሮ ገና ያኔ ልክ ሲሞት እሱ ማድረግ ይችል ነበረ። ግን እኔ የማውቀው ነገር የለም። ሲጀመር ደግሞ እሱን መጣ ብሎ የሞተውን ህይወት ነገ ጠዋት ደህና ህይወት እኖራለሁ የሚለው ሀሳብም አልነበረም ለራሴ ማለት ነው። በቃ አይስ እንኳን መጣው ብሎ የሞተ ሰውዬ እኔስ ምን ያህል እኖራለሁ ማለት ነው። እንዴት ይሄ እኮ ብዙ እቅድ ብዙ ተስፋ የነበረው ሰውዬ እኮ ነው የጠፋ። እኔም ራሱ ይሄን እኖራለሁ ይሄን አደርጋለሁ፣ ግን ለልጄ ግን ቁሜ መኖር አለብኝ። በቃ ጤነኛ እናኖር መኖር አለብኝ። ልጄ ጤነኛ ሆነ እንዲኖርልኝ ነበር ማስቤ ነበር። ከዛ በቃ እሷ ቀረች። ኢሜይላቸውን ዘጉ። ምንም በቃ እግራችን እጃችን ተያዘ። ይሄን ልጅ ወዴት እየሄደ ከዛ በኋላ መናደድ፣ መበሳጨት፣ ሁሉም ነገር በቃ ውጭ ካልሆነ እንጂ እዚህ ጋር መኖር የሚባለው ነገር አስጠላው ማለት ነው። በቃ ተስፋ አደረገ በቃ። ከዛ አንቺ ምን ብታረጊያቸው ነው እንደዚህ ያሉኝ? አንቺ ምን ብትያቸው ነው እንደዚህ ያጠፉ? እኔ ነኝ አንቺ ነው የበደልሽው እኔስ ነኝ የበደልኩት ማለት ጀመረ። ከኔ ጋር መጋጨት። ከዛ በኋላ ያው ሁሉም ነገር አቃተው። እሱም ራሱ በኮሮና ጊዜ ተፈተኑ ፈተናዎች 12ኛ ክፍል ተፈተነ። የዛን ሰዓት ላይ ውጤቱም ዩኒቨርሲቲ ባያስገባውም ኮሌጅ መማር ይችል ነበረ። ግን ማንበብ አቃተኝ ይላል። መጽሐፍ ሲጽፍ በአንባ ነው የሚለኝ ይላል። በቃ ሌላ ነገርም ተጨመሩበት በዛ ሰዓት። ከጭንቀቱ የተነሳ ከመበሳጨቱ የተነሳ ማውራት አይፈልግም፣ መናገርም አይፈልግም። ከሰው ጋር መቅረብ ያስጠላዋል። መጽሐፍ ተማር በቃ ያቺ ውጤትን ይዘው እኮ መማር ትችላለህ፣ እነሱን ተዋቸው። አሁን እነሱ በቃ የችግሩ መንስኤ ሊሆኑ ይችላሉ፣ ላይሆኑም ይችላሉ። ስለዚህ እግዚአብሔር የፈቀደው ነው የሚሆነውና ቢቲ
ከነበርክበት ውጣ፣ በቃ ተዋቸው እነሱ ወይም አልሆነላቸውም ወይ እንደውም አልፈልጉ ማለት ነው እላለሁ እኔ ሁሌ ማለት ነው። ግን ይሄን ነገር አይሰማም። በቃ ሁሌ በቃ ውጭ የሚሄድ ነው በቃ ሐሳቡ እሱ ማለት ነው። ከዛ ግን ያ ጭንቀቱ ሲበረታበት ምን ሲልበት ከንዴቱም የተነሳ ይሆን ብቻ ሱስ መደበቅ ያደረገው። ከዛ በኋላ ሱስ ጀመረ፣ ወደ ሱስ ውስጥ ገባ። በቃ ሱስም ሲጀምር ራሱ የባሰ ከሰው ጋር መግባባት አቃተው፣ ከሰው ጋር መቀራረብ አቃተው፣ ራሱን መጠበቅ ራሱን መሆን አቃተው። በቃ ሁሉም ነገር የባሰ ትምህርት አስጠላ። ማንበብ የሚባለው ነገር በቃ ጭንቀትና እንባን የሚታየኝ ይልሃል። በቃ ማንበብ ሲጀምር እንባ ነው የሚለኝ። እኔ ተይኝ አላነብም፣ አልማርም፣ ይጨንቀኛል እዛ ስቀመጥ ይላል ማለት ነው። ከዛ በቃ እኔ በየጸበል ወስጃለሁ፣ ሕክምና ወስጃለሁ። ግን አያምንበትም ደግሞ በቃ አሁን አምኖበት ለሕክምና ለጸበል ቢነሳሳ ለሱ ጥሩ ነበረ ገባ። ግን አላመነበትም። እኔ ደህና ነኝ፣ ጤነኛ ነኝ፣ ስራ ባገኝ ደህና ነገር ባገኝ እኮ ደህና ሆናለሁ ይልሃል በቃ። ስለዚህ እኔ ከአቅሜ በላይ ሆኖ የሚያደርጋቸው ነገሮች ሁሉ ያስፈራሉ፣ የሚያደርጋቸው ነገር ሁሉ ያስጨንቃሉ። በቃ እንጃ ብቻ እግዚአብሔር አሁን ያው እነሱ ባያደርጉትም እኔ ውሰዱት ውጭ አይደለም። አሁን እኔ እግዚአብሔር ከፈቀደው ይሄዳል ይሄን ልጅ፣ እግዚአብሔር ካልፈቀደውም ምንም ማድረግ አልችልም። መቼም እግዚአብሔር የፈቀደው ቦታ ላይ ነው የምትቀመጠውና አባት ቢኖር የት በደረሰ ነበር፣ የት በሆነ ነበር። አባቱ እንኳን ለራሱ ለማንም ተርፎ የሚኖር ሰው ነው። ሁሉም በሱ ነው ያለፉት፣ ሁሉም በሱ ነው ያለፈላቸው፣ ሁሉም በሱ ነው የተማሩትን። ግን አንድ እንኳን እንዴት ሆነ፣ እንዴት አረግሽ፣ ምን ላይ ደረሰ፣ እንዲህ ታሞ ሰምተናል እኮ እንዲሆን እኮ ማንም እንኳን ያለ ነገር የለም። እንኳን ድሮ አሁን በሚዲያ ወጥቼ እንደዚህ በተናገርኩ ሰዓት እንኳን ራሱ አዎ ሰምተናል እኮ አይተናል እኮ ይላሉ። እንደ ቀልድ አይተውት የኔና የልጄን መሰቃየት እነሱ ደስ ብሏቸው ነው አለ እንጂ አላውቅም። እግዚአብሔር ይፍረድ፣ ምንም ማድረግ አልችልም። እኔ ግን ያው ነው የልጄ መዳን ብቻ ነው የምፈልገው። እግዚአብሔር ፈቅዶ ድኖልኝ ሰው ሆኖ ከሰው እኩል ሆኖ ማየት እንፈልጋለሁ። እግዚአብሔር ፈቅዶት ለኔ እንጂ አቅቶኛል። እኔ አሁን ከአቅሜ በላይ ሆነ ሁሉም ነገር በቃ። እሱ በጣም አምቢሽስ ሆኖ ነበር ማለት ነው። በጣም ተስፋ አድርጎ ነበር ማለት ነው እዛ ለመሄድ። በጣም ብዙ ተስፋ ነበረው በቃ ሁሉም ነገር። አሁን ግን የመማር ተስፋውም የመኖር ተስፋውም ጭልም ብሎበት ነው በቃ። አሁን ከሰው ጋር መግባት ማውራት አይፈልግም፣ መውጣት ማየት መታየት አይፈልግም። ብዙ ነገር የነበረው ተስፋ በቃ ተስፋውን አሁን እስቲ አንዴ እንደዛ ስላሰቡ መስል ይሰማኛል ለኔ። የትም ቦታ ሆኖ እኮ እግዚአብሔር አለ፣ የትም ቦታ ይሁን የተጻፈልህ ነው የምትኖረው። ግን እሱ ያን ነገር ማጣጣም አልቻለም። ያለው ነገር እንኳን ራስ ማጣጣም አልቻለም። በቃ ሁሌ ጭንቀት ብቻ ነው ሁሌ። መቼ ነው አሁን ስደውይላተው እዚህ ያሉትን አትጠይቃቸውም ይላል። ሂድና ጠይቃቸው። እኔ እኮ በቃ ሌላ ነገር ነው የሚመስላቸው። እኔ እንደዛ ስል አንተ ሂድና ጠይቃቸው፣ ሰላም በላቸው፣ ሂድና አውራቸው፣ ምንድነው የነሱን አድሬስ ስጡኝ ብለህ ጠይቃቸውና መስለው እሺ አይልም፣ ይፈራል። እነሱ ጠልተውኝ የለም እንዴት ብዬ ነው የምቀርበው ወደ እነሱ ይላል። እነሱ አይፈልጉኛ አይደለም እንዴት ነው እንደዛ ማደርገው ይላል። በጣም እንትን ሆኖ ነበር ማለት ነው። አየሽ እንግዲህ እዛ ትሄዳለህ ብለው በጣም ተስፋ አድርጎ ነበር የተሻለ ነገር ደም በእነሱ ነው መሆን የሚችለው ስለተባለ ዲኤንኤ በቃ የአባቱ ልጆች እነሱ ናቸው። ማድረግ ያለበትም ማድረግ ከቻሉ እነሱ በእነሱ ነው መሆን ያለበት በቃ። ደግሞ የከፋው ነገር የአሜሪካንና የኢትዮጵያን የኑሮ ልዩነት ምናምን የሚያውቅበት ደረጃ ላይ ሁለተኛ ዙር የመጡበት ሰዓት ላይ እሱ ይመስለኛል ልጅ ሆኖ ቢሆን ብዙ አይደለም ማለት የልጅነት አሁን የልጅነት አእምሮ ሆነ ልክ በማደግ ላይ ያለው ልክ መሃል ላይ አሁን እኮ አቢቲ ቢያንስ ወይም 16 17 ማነው 10 እንትን ላይ ቢሆን ማን 20 ምናምን አመት ውስጥ ላይ ቢሆን እንዳሁን አይጎዳም ነበር በእርግጠኝነት እኔ ማስቀምጠው። አሁን ያኔ ግን በልጅነት አእምሮ ነው በቃ ምንም አያውቅም። በቃ ሲወጣ ሲገባ አስቴር ብቻ እናት ብቻ እንጂ ሌላ ነገር የሚያውቀው ነገር የለም። እንደዚህ አትወጣ፣ እንደዚህ አታድርግ፣ በዚህ ሂድ፣ በዚህ ውጣ፣ ትምህርት እጅን ይዤ እስመልሶ እጅን ይዤ የነበረ ልጅ
ልክ ደግሞ መታሷ እንትን ስትል በቃ ለካ እህት አለኝ ለካ ዘመዶች አሉኝ የሚለው ከዛ ለካ ውጪ ይሄዳል በእነሱ ነው የሚሆንል የሚለው ነገር አሰብ አይደለ በቃ ከዛ በኋላ ውጭ ብቻ እንጂ እዚህ ጋር መኖር እንደሌለ አርጎ አሰበው በቃ አምሮን በቃ እንደዛ አድርገው ውስጡን ያሳምነው ከዛ ልክ ወደሷ ሲገባ ደግሞ የባሰ ሰው መፍራት በቃ ምን ይሉኛል ምን ይናገራሉ ስለኔ ምን ይሉኛል እንዴት ላድርግ አሁን ለኔ ኢኮኖሚ ያዩኛሉ ስለኔ ኢኮኖሚ ያወራያል ይያል የባሰ ጭንቀት ውስጥ የባሰ በቃ ከዛና ተማር ስትለው መማራቃተው መጽሐፍ ሲስኮን ባምባ ነው የሚለኝ በቃ እንዴት ነው መማረው እንዴት ነው መጽሐፍ ማነው እንዴት ነው ቁጭ ምለው ጠፍቶብኛል ሁሉ ነገር ይላል ያ ጎስ ተማሪ ነበር ማለት ነው አስበው ጎስ ተማሪ ነበር በጣም ጎስ ተማሪ ነው ኡራኤል ትምህርት ቤት ነበረ ታች ኬጂ ተማረ ከዛ ደግሞ አጂካር ትምህርት ቤት ገባ በቃ ጎስ ተማሪ ነው ነበር የሚገርመው ነገር ግን በመሃል ሁሉም ነገር ጠፋበት በቃ አሁን ሁሉም ነገር ጠፍቶብኛል ስንት ነገር አምልጦኛል እኮ ይላል በቃ ቀስ ብለ ተደርሰዋለህ እስቲ በቃ አሁን ያለህበት ብቻ ተናገር ተው ያለፈ አልፈዋል በቃ ተውላለው እኔ ጓደኞች ሁሉም ስራ ይዞ ትምህርት ላይ ናቸው እሱ ግን አሁን እንደዚህ ቁጭ ለጭንቀትና በስጭት ብቻ ሲሆን ምን አለበት ቢደውልልኝ እንኳን ይላል ምን አለበት ቢደውልልኝ እንዴ አሁን ይሄን መሐልን ያጥፍቻል ይሄን መሐል አንቺ ማጥፍተሻል ይላል እንዴ ምን አጠፋለሁ እኔ በራሳቸው ይሄን አጥፍታለች ካሉ አስቴር አጠፋች አቢቲ ግን ለብቻው ነው አይደለም እለዋለሁ እኔ ስላንተ ያውሩኝ ስለኔ አይደለም አሁን የሚወራ ያለው ስለዚህ ለምን እንደዛ መተለው እለዋለሁ አሁን ይሄን ለመጉዳት ነው አሁን እንደዛ የሚያወራ ያለው ሲጀመርም ራሱ እንትን እህትም አየሽ አሁን እዛ ከመሄድም በመለስ ኤክስፔክት ያደርጋቸው ደግሞ እህትና ወንድሞች አሉኝ ብሎ የእህትነትና የወንድም የብቻ ልጅ ነው አይደለም የብቻችሁ ነው የብቻሽን ያሳደግሽው አየሽ አሁን አሜሪካ ከመሄድም በመለስ ወንድም እህት አለኝ ብሎ አስቦም እነሱ እሱንም ማጣት ጭምር ነው አሁን እሱን እንደዚህ አይነት ነገር ውስጥ የከተተው ሶ አሁን አዲክሽን ውስጥ አለ አዲክትድ ነው አይደለም በቃ ሱስ ምናምን ጀምሯል በቃ ሱስ ላይ ነው ስራ ምናምን ያው ተመስገን አሁን ይሄን ጸበል ቆይቶ ከመጣሁት በኋላ ለ3 ወር ያህል ነበር እዚያ ያስቀመጥኩትን አሁን 6 ወር ሆኖ በቃ ሱሱን ደህና ነው ተመስገን እንደነበረው ከበፊቱ አይደለም ለውጣለሁ አዎ ለውጣለሁ ብዙ ለውጣለሁ አሁን ቢወጣ ትንሽ ሰው የሚደግፈው ቢያገኝ ስራና ስራ አሁን ጓደኞች ሁሌ ጠራቸዋለሁ ማቃቸው ድሮ ምናምን አልፎ ሲመጡ ሰፈር ሳገኛቸው ለምን አትመጡም ለምንና አትሉት እንደ ድሮ ምን ሆናችሁ ነው እናንተ ስራ ላይና ትምህርት ላይ አቢቲ ግን እንደዚህ ሆና ያሳዝናችሁ እላለሁ ሁሌ ማለት ነውና አሁን ድፍር ብሎ አደፋፍሮ የሚያወጣው ሰው ቢገኝ ስራው ሰርቶ ይለወጣል ቢያስባለ በእኔ ማለት ገባ አሁን 6 ወር ሆኖ ቤት ከተቀመጠ ከቤት አይወጣም ዘመድ ሲመጣም አይፈልግም ይፈራል ተኝቷል በያቸው ስልክ ሲደውል ራሱ አክስቴ ብቻ ነው አክስቴና እናቴ ብቻ ነው የሚያወራቸው ሌሎቹ ያው የኔ ዘመዶች ነው የሚያውቀው እንጂ አባቱ ዘመዶች አያውቅም ሲጀመር ግን ስለ አሁን እንደዛ አብሮ ያደጉ ዘመዶች ሲመጡ የኛ የለም ቢያቸው ተይበናት ይጨንቀኛል በቃ እነሱ ማወራ ምን ብዬ ነው ማወራቸው እየጠፋኝ ነው እኮ አፍዬ እኮ እየተኮለታተፈ ነው ይልሃል በቃ ስለዚህ ይሄ ምንድነው ያ በልጅነት አእምሮን በቃ ሁሉም እንዲፈራ አድርጎታል ውስጡ በቃ ፈሪ አድርጎ ነው ያስቀመጠው መጥፎ ነገርና አሁን ቢወጣ ስራ የሆነ ነገር ቢያገኝ እኔ እንጃ እግዚአብሔርን ምለምነው ስራውን ሰርቶ ከሰው እኩል ይሆናል ብዬ ነው ማስበው እኔ ወድቆ እንዲቀር ነው ሁሌ ምፈራው እንዳይቀርብኝ ማለት ነው ወድቆ እንዳይቀር ሁሌ ምፈራው ማለት ነው ስታየው ያሳዝናል ሁሉም የሱ እኩያዎች ደና ቦታ ሆኖ ጤነኛና ናርጌ ኖሮ እሱ ግን መጽሐፍ መያዝ እንኳን አቅቶት ሰው ማውራት እንኳን አቅቶት እንደ ድሮ ለብሶ ጤነኛና ነው ጤነኛ ህይወት ለመውጣት እንኳን ራሱ ይፈራል በቃ እያዩኝ እኮ ነው እንዴት ነው የሚሉ እንዴ ተኛን ያልወጣም ማንንም ሰው አልፈልግም ይላል ቤት ውስጥ ራሱ እንግዲህ አሁን አይሽ አሁን አንቺ እንዳልሽው ሱሱ ትንሽ ቀነስ ብሎ ደህና ከሆነ እዚህ ደህነነቱ ላይ ደግሞ እንዳልሽው ትንሽ ቢዚ ቢሆን ደግሞ ሞር እየረሳ ሲመጣ ከሰው ጋር እየዋለ ሲመጣ ምናምን እየሆነ ሲመጣ ይመለሳል እንግዲህ ስራ ሰጠዋለሁ የሚል ሰው ከተገኘ እሰየው ነው በዚህ አጋጣሚ እንደው ዝም ብሎ ገብቶ እንዲወጣ እዚህ አካባቢ አሁን የትም ቦታ አስጠይቅለትም ራሱ ይጨንቀዋል በቃ አርፎ አይቀመጥም ሁሉም ሰው ስለሱ የሚያወራ አይደለም ይመስላል ጨንቀውት በቃ የሚፈራል ፍርሃት ነው ውስጥ የገባበት በቃ ፍርሃት ጭንቀት ነው ያለው ውስጥ አይደለ ስለዚህ እንደዛ ሲሆን
የሚረዳው ሰው ቢያገኝ የሆነ ስራ የሚቀጥረው ይሻሻላል። እስቲ ይሄን ሰው ልርዳው ይሄን ልጅ ልርዳው የሚለው እንኳን ሰው ባገኝ እኔ እግዚአብሔር ምለምነው እሱ ነው በቃ የሚረዳኝ ሰው ስራ የሚያስይዝልኝ ሰው ባገኝ ማለት ነው። አሁን እኔ ይሄን አድርግልኝ እኔ ብር ባገኝ እኮ ወይ መኪና ብትገዥልኝ እኮ ስራ ብሰራ እኮ እንደዚህ እኮ ምናምን ይላል። ይሄን ማድረግ ደግሞ እኔ አልችልም የለኝም ከነጨራሹ ያለኝም ሁሉም ከዛም ብዬ ማደርጋቸው አሁን ስራም የለኝም ለኔም ለራሴ ማረግለትም የነበረውን ሁሉም በቃ አቅቶኛል ከነጨራሹ ማለት ነው። አሁን ግን በቃ ምንም ስራም የለም በቃ እድሜ ልኬን ይሄን አምጡ እያልኩኝ ነው ማደርገው ራሱ እዚህ ድረስ መድረሴም ራሱ አመሰግናለሁ ፈጣሪን። እሱም እንደዚህ ዓለሙ ሞቱ ጤነኛውን እንደዚህ ሙሉ አካሉ ቆሞ ማየቴ ተመስገን ነው። ለምን ያ ሁሉ ያለፈ ስለማቀው ነው። ለኔ ህመም ናቸው 24 ሰዓት ቤት ውስጥ 24 ሰዓት ምን ይሁን ልክ የሱን ድምጽ የሱን ትንፋሽ አዳምጣለሁ። ይሆን ነገር አርጎ ይሆን ነገር ሆነ ይሆን እላለሁ አስሬና አሁን ደህና ነው ተመስገን ከነበረው ተመስገን። ነፍስ ሲያውቅ ግን አልጠየቀም አባቴስ ምናምን ብሎ ነገርሽው ታሪኩን? አዎ ገና እሱ ገና የ5 አመት እያለ ነው የሚያውቀው። የሚገርም ነገር በደንብ ተረዳ 5 አመት በደንብ ተረዳ። ግን ወይኔ እኔ እኮ አሁን ትልቅ ሰውን ቆይ ያሳየዋለሁ ምናምን አለኝ። አይ እንደዛ የሚባል ነገር የለም በቃ እሱም የራሱ ህይወት ይዘህ ሄደዋል። እኛ ደግሞ የራሳችን ህይወት ነው አሁን ማሰብ ያለብን እንጂ አሁን አንተ ለገዳይ ገድለዋል ወይ ለገዳይ ገድለዋል የሚባል ነገር የለም እኮ እንደዛ ሲጀመር ህግ ያዘው ነገር ነው አልኩ እንጂ 5 አመት አስተዋውሳለሁ። በዓል ነበረ መጥቶ ከውጭ ሰምቶ ነው ሰው ሲያወራ ጓደኞች ምናምን ነገር ሰማና ትምህርት ቤት ላይ የኔ አባት እንዴት ነው የሞተው በምንድን ነው የሞተው ማን ነው ግን የገደለው እንዴት ነው ያረጋው ግን አንተ አሁን ብነግርህ ምንም አይመስልም አልኩ። ንገረኝ ችግር የለውም ገና እኮ ነው ግን እድሜዬን ነው ስለ አይ ንገረኝ በደንብ እረዳለሁ ነው ያውቀዋለሁ ማወቅ ፈልጋለሁ አለኝ። ከዛ ሁሉም ነገር ስነግረው አዘነ። በቃ ቢኖር ግን አሁን ቢኖር እኮ ይላል በቃ ቢኖር እኮ ብዙ ነገር ምን ያደርግልኝ ነበር ግን ቢኖር ይለኛል አንዳንዴ ማሽ ቢኖር ግን አባቴ ቢኖር ምን ያደርግልኝ ነበር ምን አይነት ሰውስ ነበር ይለኛል ሁሌና ፎቶ ምናምን አየ ያው ፎቶ ያያል ብዙ ነገር ያያል። ለምን አብረን የነበረበት ፎቶ ስላለ ግን መልካም ሰው ነበር ይላል። አዎ መልካም ሰው ነበር አሰለው። እንግዲህ እግዚአብሔር የወደደና የፈቀደው ነው የሚሆነውና አንቺ ደግሞ በጣም ብርቱ እናት ነሽ። ከዛ በኋላ ትዳርም ሳትይዢ ነው አይደል የሚያሳድግሽው እንዳለ? አዎ እንግዲህ በልጅነት ነው የወለድሽው። ከልጅነት ጀምሮ እስካሁን ድረስ ልጄም ብሎ መቆየትም አንድ በጣም ትልቅ ነገር ነው። ለልጄ የተከፈለ ዋጋ ነው። እንደው ምናልባት ይሄንን ፕሮግራም ሊያዩ ቢችሉ ስለሚያቆሽ እነሱ ካዩት አጣፊያቸው መቼም ማለት ነው ፈቃድ ይሆናል እነሱ እንዲያዩልኝ ነው የምፈልገው። አይተውት እንኳን ቢደውሉለት በቃ መውሰድ እግዚአብሔር ይፈቀደው ነው አልኩ። እግዚአብሔር ማሽ እንኳን ራስ መጣ ብሎ ጠፍቷል። ለነሱም አባት ለኔም ባላጥቻለሁ ተንከራትቼም ልጅ ማሳደግ ያለ ማሾ ቢኖር የማንም ህይወት እንደሚያቃና እንደነበር ያውቃሉ እነሱ ገባ ቢኖር አባቱን ብዙ ነገር ያደርግለት ነበር። አቢቲ ብዙ ነገር ህይወትን ይሰጠው ነበር ብዙ ፍቅር ይሰጠው ነበር የጎደለው ሁሉ ያሟላለት ነበር። ግን እነሱ የወንድማቸውን በቪዲዮ አይቷቸዋል። ሁለቱም ያቺ በአካል ያ ትልቁ የሚባል ጸጋይም በቪዲዮ አይቶታል። አይዞ በቃምና ሁሉም ነገር እናስተካክላለን ምናምን ብሎታል። ይሄን ተስፋ እንኳን ቢሰጡ ለሱ ተስፋው የመኖር ተስፋ ይለመልማል ገባ። አሁን አንቺ በቃ ምንም ስራ የለሽም? ምንም የለኝም። ስራ ፈተሻል? አዎ የለም ስራ። ለምን በየሆስፒታሉ በየጸበሉ አሁን ገዳም ወስደዋለሁ አንዴ ምን እላለሁ በቃ ይሄን 6 ወር ነው በቃ ተመስገን በቃ ተረጋግቼም ራሱን መኖር የቻልኩትን በቃ የሱን ጤነኝነቱ ደህና ነው በቃ አሁን ያለው አሁን ወደዚህ ልውሰደው የለም። አሁን ስራ ልፈልግለት ነው በቃ ያለው ስራ ልፈልግለት ወጥቶ እንዲገባ አለኝ እንዲል በቃ ከዛ በኋላ ያስተካከለ ይሄዳል በሚለው ነው አሁን ማቀድ ያለው እንጂ አሁን ወደዚህ ጸበል ልውሰደው ወደዚህ ህክምና ልውሰደው አይደለም በቃ ለምን ያኔ እድሜ ልኬ ተንከራትቻለሁ። እድሜ ልኬ ማለት 6 አመት ሙሉ ቀላል አይደለም። ግማሽ እድሜ እሱም የኔም ነው በቃ ተንከራተሽ እሱ አሁን ወጥቶ ቢገባ አንቺም ስራ ትጀምሪ ነበር? በቃ አዎ እኔም ስራዬን ጀምራለሁ እሱም ስራውን ከጀመረ እኔም ስራዬን ጀምራለሁ። እስቲ እንግዲህ ንገሪያቸው ምናልባት ሊያዩ ከቻሉ ንገሪያቸው። የት ነበር አሉ ያልሽኝ? ሜሪላንድ ነው የነበረ። ያው በርክቲ እግዚአብሔር ፈቅዶት ያው በርክቲ ማለት እናታቸው ናት። በርክቲ
መቼም ያልሽን ቃል እኔ አንቺም ትልቅ ነሽ እኔም በዛን ሰዓት የልጅነት አእምሮዬን ያልሽኝም ገና በቃ ተንኮልና ክፋት ሳላስብ ብዙ ነገር አውርተናል እና አንቺ ግን ሆኖም ያንቺ ልጅ ማለት የኔ ልጅ ነው ብለሻል አሁንም ያለ በመሐላችን ያንቺ አእምሮን በሰው ተበርዟል የኔ አእምሮ በሰው ተበርዟል ብዙ ነገር አልፏል ግን እኔና አንቺ ከተከታይን ማአሾ እንጂ አንቀርም ልጆቻችን ግን መልካም ህይወት መልካም ፍቅር መልካም መንገድ ይዞ ቢኖሩ ጥሩ ነው እና አሁንም ምልሽን ምናልባት እኔ የሰማሁትን የሰው ወሬም አይደለም ቀጥታ ነው የምታቂያቸው አንቺ ቀጣይ ነገራችን እናታችሁ ስላልፈቀደች ነው እንደዚህ የሆነችው ተብሏል ስለዚህ አሁን ፍቀጂው ሰጁ አይደለም ፍቀጂው ሰጁ እንዲህ አርጊለት አይደለም ግን ፍቀጅላቸውና አቢቲን ይጠይቁት ልጆችሽን በቃ ምለምነው ይሄ ነው ምንም ማድረግ አልችልም አንዳንዴ ለጥቅም ብሎ ተሸናፊ መሆን ሳልበደል ቀርቻ አይደለም ይቅርታ ምልሽን በድለሽኛል በድየሻለሁ ግን ቢሆንም ይሄንን እንተውና ይቅርታን ብያለሁ ባለፈው አሁንም ይቅርታ ይሄንን እንተው ግን ልጆቻችን እስቲ ይጠይቁት ፍቀጅላቸው የኔማ በቃ ስለ እግዚአብሔር ብለሽ ፍቀጅላቸው ማርታ አይተዋታል ጸጌ ወንድ ልጅሽም ትልቁ በቪዲዮ ኮል አይተውታል ተስፋ አድርገዋል ልጅ በቃ ተስፋው ግን ጨልመዋል አሁን እንዴት ቤተሰብ የለኝም እህት ወንድም የለኝም ይላል ስለዚህ ፍቀጅላቸውና ይጠይቁት ይውሰዳቸው አይደለም ይውሰዱት አርጉለት ብር አይደለም ያለው በቂ ነው ተመስገን መዲነ ኩል ዓለም ቢኖረው ደስታዬ ነው ለምን ከዚህ በላይ አቢት ይገባዋል ከዚህ በላይ መደረግ አባት ቢኖር ብዙ ነገር ይኖረው ነበር ግን ሆኖ በቃ ፍቀጅላቸውና ይጠይቁት እሷ ስላልፈቀደችላቸው ተብያለሁ ብላኛለች ግን አሁንም ፍቀጅላቸውና ይጠይቁት በስልኩ ሆኖ ይጠይቁት ደውሎ ስልኬን ያውቃሉ አድሬሴን ያውቃሉና እባክሽኝ ማር በቃ እግዚአብሔር ፍቃድ ይሁን አመሰግናለሁ ደግሞ በጣም ነው እናመሰግነው አስቴር እንደው ቢሰሙ ደስ ይለኛል ማለት ምልሽ ደውሎ በቃ እንዴት ነህ ማለት አሁን እሱን ትንሽ ያበረታዋል እሱን ነው ብቻ የምትፈልጊው አንቺ በቃ እህቶቹ ስንት ወንድም ነው ያለው ሁለት ሴቶች ማነው 3 ሴቶች አንድ ወንድ ስለዚህ 3 እህት አንድ ወንድም አለው አይደለ አዎ ደውለው እንዴት ነህ እንዲሉት ነው የምትፈልጊው አንቺ ጸጋይ ልጅ ወልደሃል አይደለም ጸጋይ ማርታም ጸጋይና ፍረዬ ልጆች እንዳላችሁ አውቃለሁ ጸጋይም ልጅ እንዳለ ወልጅ አለ ብለሃል አንተ በልጆች ቢሆን እንደዚህ አንተ ታገሳለህ ጸግሽ ተው በእናትህ በቪዲዮ አይቻለሁ እሱም አይቶሃል ደስ ብሎታል አለክ ትልቅ ወንድም ለካለኝ ብለዋል ስለዚህ እባክህ በቃ እኔ ልጅ ጤነኛም አይደለም ልክ የኔን ልጅ እኔ በእናንተ የፈረድኩኝ አይደለም አሁንም ስለዚህ እባክህ በቃ ማርታ ማትጨክኝበት አይተሽዋል የማውሸ ፊት ነው ያለው ማውሸ ይመስላል ፊቱም እጆቹም ቁመናው ሁሉም ብለሻል በቃ ደስ ብሎት ነበር ያንቺን ፊት ያንቺን ቃል ሲሰማይ ነበርና እባክሽ በልጅነት አእምሮ ያንቺን ነው የሚያውቀው በቃ አንቺን ነው ድምጽ የሚሰማው ስለዚህ በቃ በስልክም ቢሆን ደውለሽ በቃ ይዞ ስላልተሳካልኝ ነው በቃ ችግር የለውም እግዚአብሔር የፈቀደው ስለሚሆንና እሱ የመኖር ተስፋ ግን በቃ ቢሆን ባንቺ ቢሆን ይመረጣል ጸግሽም አንተ ስላየም በታይለት ወንድሜ በቃ እለምናቸዋለሁ ምን ማለት አይደል ለልጄ ሲል እኔ ያላችሁኝ ነገር አደርጋለሁ አመሰግናለሁ መልካም እንግዲህ ያው ልጅሽ ደህና እንዲሆን ነው አሁን በገንዘብም እርዱኝ አይደለም ወሰዱትም አይደለም ግን እንደው ጤነኛ ልጅ እንዲሆንልኝ ስለፈለግሽ ነው ይህ ደግሞ እናት ለልጇ ከምትከፍላቸው መስዋዕትነቶች ውስጥ አንዱ ነው እና እንግዲህ መልስ ይሰጣሉ ከሰሙት መልስ ይሰጣሉ ብለን ተስፋ እናደርጋለን እናታቸውም እንግዲህ በእርግጠኝነት አሁን እድሜውም ይገፋል አይደለም ስለዚህ ሰው ደግሞ እድሜው ሲገፋ ወደ ልቡ ይመለሳልና እንዲህ ያለ ይቅርታ ደግሞ አንቺም ከጠየቅሽ በድየሻለሁ በድለሽኛል ብለሽ ይቅርታ ደግሞ ከጠየቅሽ ይቅር መባባሉ ሸጋ ነው ይሄንንም ከሰሙ ብዬ ነው በጣም ነው ማመሰግነው አስቴር ከበሪ ግን እንደው ፈቃዱ ከሆነ አንቺም ከፈቀድሽ ዝም ብሎ አንድ ቀን ባገኘው ባወራው ምናምን ደስ ይለኛል እኔ ባየው እንደው ዝም ብሎ ባለፍ ቀደም ወይ መጥቼ ጥሩ ወይም ቤትም መጥተህ ከቤት አይወጣል እንዳልኩ በ24 ሰዓት ከቤት ነው እኔ ባልኩት አይወጣም ያው ሳምንት ሙሉ ቤት ከሆነ ሳምንት ሙሉ ቤት ነው በቃ ደስ ባለው ሰዓት ተነስቶ ይወጣል ምናምን ነገር ካልሆነ ከቤት አይወጣም ግን እንደዚህ ፍቃዱ ሆኖ እግዚአብሔር አንተ መጥተህ ብታወራልኝ ደስ ይለኛል። ስላገኘው ብለ ሐሳብ እንኳን መስጠት ከቻለ በቃ
ዝም ብሎ ሆነ ጊዜም እየደወሉ በዚህ አጋጣሚ እግዚአብሔር ፈቅዶትም ስራ ያላችሁ ሰዎች በቃ እስቲ እንቋቋመዋለን ይሄን ልጅ ስራ እናስገባ ብላችሁ ስራ ካለ ደግሞ በቃ ስራ ለልጅ ፍቃዳችሁ የሆነ ስጡልኝ ብዬ ነው የማስበው። በቃ እንጠብቅ ለምን ነው አይደለም ዋናው ስራ ነው ጎሽ ዋናው ስራ ነው። ወጥቶ ከገባ ስራ አለኝ ካለ ትንሽ አእምሮ ማስተካከል ይችላል። በቃ ከሰው ጋር መግባባት ይችላል። አሁን ቁጡ ነው በቃ ሁሉም ነገር ይቆጣል፣ ይፈራል፣ ይጨንቀዋል። እስቲ እግዚአብሔር ያውቃል። እንመጣለን አንድ ቀን ደግሞ እናየዋለን። ሁኔታውን አይተን ምን ማድረግ እንችላለን የሚለውን ነገር አላቅም። እንግዲህ እኔ እንደምታውቂው ነው እቺ ነች ቢሮዋ እንደው መጥቶ እዚህ ይሰራል አለ ነገር ግን እንደው እስቲ እንየው። ሰው ሲያወራ በሳምንት አንድ ቀን ሁለት ቀንም ወይ በዛ ሳልፈም ሳገድምም እከሌ ብሎ የሚደውልበትም ሰው መገኘቱ ደግሞ ለሱም የሆነም ስራ ከተገኘ ደግሞ የሆኑ ፕሮግራሞችም ላይ ፕሮግራም ሲኖር እና ብለን ይዘነው እንድንሄድም የሆነ ዝም ብሎ እንዲማስ ምናምን ያለበት በቃ ሲወጣ ሲገባ እንደሱ ለማድረግ እንሞክራለን። ቲያትር የሚወድ ከሆነ ቲያትር ቦታ ላይ ፊልም ማየት ሰው አሁን ትንሽ ወደ ሰው ቀረብ ሲል ፍላጎት መግለጽ አልቻለም፣ ይጨንቀዋል። ይውጣና እንዲለማመድ አቅም በፈቀደ መልኩ በቻለን ጊዜ እኔ ሰሞኑን መጥቼ አንድ ቀን አንድ ላይ መተን እናየዋለን። ክብር ይስጥልኝ። አሜን። ታንክ ዩ